የይሁዳ ኃጢአት በብረት ብርህ በሾለ የአልማዝ ጫፍ ተጽፏል። በልባቸው ጽላት በመሠዊያቸውም ቀንዶች ላይ ተቀርጿል። ልጆቻቸው እንኳ ሳይቀሩ በለመለሙ ዛፎች ስር ከፍ ባሉ ኮረብቶችም ላይ ያሉትን መሠዊያዎችንና አሼራ የተባለችውን ጣዖት ምስል ያስባሉ። በአገርህ ሁሉ ከተፈጸመው ኃጢአት የተነሳ በምድሪቱ ያለህ ተራራዬ ሀብትህንና ንብረትህን ሁሉ መስገጃ ኮረብቶችህንም ጭምር ለብዝበዛ አደርገዋለሁ። በገዛ ጥፋትህ የሰጠውህን ርስት ታጣለህ። በማታውቀውም ምድር ለጠላቶችህ ባሪያ አደርግሃለሁ። ለዘላለም የሚነደውን የቁጣዬን እሳት ጭረሃልና። እግዚአብሔር እንዲህ ይላል፣ በሰው የሚታመን በሥጋ ለባሽ የሚመካ ልቡንም ከእግዚአብሔር የሚያርቅ የተረገመ ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካም ነገር ሲመጣ አያይም። ሰው በሌለበት በጨው ምድር በምድረ በዳ በደረቅ ስፍራ ይቀመጣል። ነገር ግን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። በውሃ ዳር እንደተተከለ ስሩንም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም፣ ቅጠሉም ዘወትር እንደለመለመ ነው። በድርቅ ዘመን አይሰጋም፣ ፍሬ ማፍራቱንም አያቋርጥም። የሰው ልብ ከሁሉ ይልቅ ተንኮለኛ ነው፣ ፈውስም የለውም። ማንስ ሊረዳው ይችላል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ለመስጠት ልብን እመረምራለሁ፣ የአእምሮንም ሐሳብ እፈትናለሁ። ሀብትን በግፍ የሚያከማች ሰው ያልፈለፈለችውን ጫጩት እንደምትታቀፍ ቆቅ ነው። በዕድሜው አጋማሽ ትቶት ይሄዳል፣ በመጨረሻም ሞኝነቱ ይረጋገጣል። የመቅደሳችን ስፍራ ከጥንት ጀምሮ ከፍ ያለ የክብር ዙፋን ነው። የእስራኤል ተስፋ እግዚአብሔር ሆይ፣ ጥለውህ የሚሄዱ ሁሉ ያፍራሉ። ፊታቸውን ካንተ የሚመልሱ በምድር ውስጥ ይጻፋሉ። የሕይወትን ውሃ ምንጭ እግዚአብሔርን ትተዋልና። እግዚአብሔር ሆይ ፈውሰኝ፣ እፈወሳለሁ። አድነኝ፣ እኔም እድናለሁ፣ አንተ ምስጋናዬ ነህና። እነርሱ ደጋግመው የእግዚአብሔር ቃል የት አለ? እስቲ አሁን ይፈጸም ይሉኛል። እረኛ ሆኜ አንተን ከማገልገል ወደ ኋላ አላልኩም። ክፉ ቀን እንዳልተመኘው ታውቃለህ። ከአንደበቴ የሚወጣውም በፊትህ ግልጽ ነው። አስደንጋጭ አትሁንብኝ፣ በመከራ ቀን መሸሸጊያዬ አንተ ነህ። አሳዳጆቼ ይፈሩ፣ እኔን ግን ከእፍረት ጠብቀኝ። እነርሱ ይደንግጡ፣ እኔን ግን ከድንጋጤ ሰውረኝ። ክፉ ቀን አምጣባቸው፣ በእጥፍ ድርብ ጥፋት አጥፋቸው። ሰንበትን ማክበር። እግዚአብሔር እንዲህ አለኝ፣ ሄደህ የይሁዳ ነገሥታት በሚገቡበትና በሚወጡበት በሕዝቡ በር በሌሎቹም የኢየሩሳሌም በሮች ሁሉ ቁም። እንዲህም በላቸው፣ በእነዚህ በሮች የምትገቡ የይሁዳ ነገሥታት ሆይ፣ የይሁዳ ሕዝብና በኢየሩሳሌም የምትኖሩ ሁሉ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ በሰንበት ቀን ሸክም ተሸክማችሁ በኢየሩሳሌም በሮች እንዳታስገቡ ለራሳችሁ ተጠንቀቁ። አባቶቻችሁን እንዳዘዝኋቸው ሰንበትን አክብሩ እንጂ በሰንበት ቀን ከየቤታችሁ ሸክም ይዛችሁ አትውጡ፣ ምንም ሥራ አትስሩ። እነርሱ ግን አልሰሙም፣ ልብም አላሉም። እንዳይሰሙና እንዳይገሰጹም አንገታቸውን አደነደኑ። ነገር ግን በጥንቃቄ ብትታዘዙኝ ይላል እግዚአብሔር፣ በሰንበትም ቀን በዚህች ከተማ በሮች ሸክም ይዛችሁ ባትገቡ፣ የሰንበትንም ቀን ምንም ሳትሰሩ ብትቀድሱት፣ በዳዊት ዙፋን ላይ የሚቀመጡ ነገሥታትና መኳንንታቸው በዚህች ከተማ በሮች ይገባሉ። በፈረሶችና በሰረገሎች ተቀምጠው በይሁዳ ሰዎችና በኢየሩሳሌም ነዋሪዎች ታጅበው ይመጣሉ። ይህችም ከተማ ለዘላለም የሰው መኖሪያ ትሆናለች። ሰዎች ከይሁዳ ከተሞች፣ ከኢየሩሳሌም ዙሪያ፣ ከብንያምም አገር፣ ከቆላውና ከደጋው አገር እንዲሁም ከኔጌቭ የሚቃጠል መሥዋዕትና ሌላ መሥዋዕት፣ የእህል ቁርባን፣ ዕጣንና የምስጋና መሥዋዕት ይዘው ወደ እግዚአብሔር ቤት ይመጣሉ። ነገር ግን የሰንበትን ቀን ሳትቀድሱ በሰንበት ቀን ሸክም ተሸክማችሁ በኢየሩሳሌም በሮች በመግባት ትእዛዜን ብትጥሱ በኢየሩሳሌም በሮች ላይ ምሽጎቿን የሚበላ
የማይጠፋ እሳት እጭራለሁ።